ልጅቷ በመጀመሪያው የአንደርግራውንድ ድብቅ የቦክስ ግጥሚያዋ ላይ ይህች ሴት ወዲያውኑ ፈጥና የሰነዘረችው 300 ፓውንድ ለሚመዝነውና ዝነኛ ለነበረው የቦክስ ሻምፒዮን ላይ ነበር። ሌላው ቀርቶ ለራሷ ድራገን ገርል የሚል አስፈሪ የቅጽል ስም ሰጠች። ይህንን የሰሙ ተመልካቾች ሁሉ ኤሚ ራሷ አታውቅም ነበር በምን ያፌዙባት እንደነበር። ምንም ሳይፈሩ ሁሉም ሰው ገንዘባቸውን ተወራርደው ያስቀመጡት በሻምፒዮኑ ላይ ነበር። ነገር ግን ልክ በመጀመሪያው ቅጽበት የኤሚ ብቃት መላውን ተመልካች በእጅጉ አስገረመ። ግጥሚያውም እንደተጀመረ ኤሚ ያ 300 ፓውንድ የሚመዝነውን ሻምፒዮን የሚሰነዝርባትን እያንዳንዱን ጥቃት ያለምንም ጥረት በቀላሉ ሸወደችው። ኤሚ ምንም አይነት የፍርሃትና የመረበሽ ስሜት ሳታሳይ ሙሉ በሙሉ ተረጋግታና ራሷን ተቆጣጥራ ነበር። በፊታቸውም የሚታየውን ይህንን አስደናቂ ትዕይንት የተመለከቱት ተመልካቾች በሙሉ ባሉበት ፈዘው ቀሩ። በመቀጠልም በከፍተኛ ጉጉትና ጩኸት እሷን መደገፍ ጀመሩ። በዚያ ቅጽበት ኤሚ እውነተኛውን የተገላቢጦች ጥቃት በቁርጠኝነት መሰንዘር ጀመረች። ያ ግዙፍ ሰው የእሷን ከባድ ምት ካስተናገደ በኋላ ነገሩን በጥብቅ አየው። አይኖቹም በጭካኔ ተሞሉ። የሰውየውም ግዙፍና ጠንካራ አካል ለጊዜው ከኤሚ ማርሻል አርት በላይ መጠነኛ ብልጫ ሰጠው። ብዙም ሳይቆይ ሰውየው ጨዋታውን ወደ ራሱ በመቀየር በኤሚ ላይ የበላይነት ማግኘት ጀመረ። የእሷ ጥቃቶች ውጤታማነታቸውን ማጣት ብቻ ሳይሆን ያንን የቦክስ ሻምፒዮን ይበልጥ አበሳጩት። በንዴት የገነፈለው ሻምፒዮን ኤሚን ሙሉ በሙሉ ለማጥፋትና መሬት ላይ ለመዘረር ሞከረ። እሷ ግን ወዲያውኑ የፍልሚያ ስልቷን በመቀየር ያላትን አነስተኛ የሰውነት ቅርጽ ስልት እንደ ትልቅ ዕድል ተጠቀመችበትና በቅርብ ርቀት ወደሚደረግበት ፍልሚያ ገባች። ከዚያም የሻምፒዮኑን እጅ አጥብቃ በመቆለፍ መሬት ላይ ዘረረችውና አጣበቀችው። ሰውየው ለጥቂት ጊዜ በከንቱ ከታገለ በኋላ በህመም ስሜት ውስጥ ሆኖ በድንገት የኤሚን እግር ነከሳት። ኤሚም በተፈጥሯዊ ስሜት እጇን አላላችው። ሰውየውም ይህንን አጋጣሚ በመጠቀም ወዲያውኑ የተገላቢጦች ጥቃት ሰነዘረባት። በዚህም ብልሹና አሳፋሪ ድርጊቱ ክፉኛ ስለተናደደች ኤሚ ባላት ኃይል በሙሉ በከፍተኛ ሁኔታ ተከላከለችው። በመጨረሻም ኤሚ ያንን የቦክስ ሻምፒዮን ከሷ ስር አድርጋ አጣበቀችውና ፊቱ ላይ ከባባድ ተከታታይ ምቶችን ማዝነብ ጀመረች። በዚህም ጊዜ ሰውየው ለመከላከልና ለመቋቋም ያለውን አቅም ሙሉ በሙሉ አጥቶ ነበር። ኤሚም ቁጣዋን በፈለገችው መንገድ እንድትወጣ አደረጋት። ቁጥራቸው የማይታወቁ በርካታ ምቶችን ካሳረፈች በኋላ በመጨረሻ እጇን አቆማ ቀና ብላ ቆመች። ይህ ያልተጠበቀ ውጤት እዛ የነበረውን ሰው በሙሉ ያስደነገጠ ሲሆን መላውን ስቴዲየም ወደ እብደትና ከፍተኛ ጩኸት ቀየረው። ይህ ማለት የአንደርግራውንዱ የውጊያ ዓለም ሌላ አስፈሪ ጠንካራና ተዋጊ ያገኘ ማለት ነው። ድራገን ገርል የሚለው የቅጽል ስሟም በአንድ ጀንበር ዝነኛ ሆነ። ነገር ግን ኤሚ ወደዚህ ውጊያ የገባችበት ምክንያት በጣም ቀላል እንደነበር ማንም ሊገምተው አልቻለም። እሷ የገባችው ለዝና ሳይሆን ለገንዘብ ነበር። በመጨረሻም እዚህ ባገኘችው ከፍተኛ የገንዘብ ሽልማት የማርሻል አርት ትምህርት ቤቷ የመዘጋትና የመክሰር ስጋቷ ተቀረፈ። ባልተጠበቀ ሁኔታ የፍልሚያዋ ቪዲዮ በኢንተርኔት ላይ በከፍተኛ ሁኔታ ተሰራጨ። ኤሚም በርካታ አድናቂዎችን አገኘች። ይህ ማለት ብዙ ተማሪዎችና የትምህርት ክፍያ ገቢ ይመጣል ማለት ነው። ነገር ግን እንደ አንድ ማርሻል አርቲስት መጀመሪያ ላይ በፍልሚያ ገንዘብ ለማግኘት ፍቃደኛ አልነበረችም ነበር። ሆኖም ግን አንዴ ፍልሚያዋን ከቀመሰች በኋላ ማቆም አልቻለችም። በመቀጠል የተፈጠረው ነገር ደግሞ በአንድ ቅጽበት ይበልጥ ዝነኛ ያደረጋት። ፊልሙ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።